በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 20 በዚች ዕለት ወንጌልን ይሰብኩ ዘንድ በሽተኞችንም ይፈውሱ ዘንድ ጌታችን መርጦ ከላካቸው ከ72ቱ አርድእት አንዱ የከበረ ሐዋርያ አብሮኮሮስ አረፈ። ይህም ቅዱስ በጽርሐ ጽዮን ከሐዋርያት ጋር ሆኖ ሳለ የአጽናኝ መንፈስ ቅዱስን ጸጋ ተሞላ። እርሱንም ሐዋርያት መርጠውት ከሰባቱ ዲያቆናት ጋር የተቆጠረ ሆነ። እነርሱ መንፈስ ቅዱስ ያደረባቸው ዕውቀትም ያላቸው እንደሆኑ የሐዋርያት ሥራ መጽሐፍ ስለ እርሳቸው ምስክር ሆነ። ከዚህ በኋላ ለወንጌላዊው ቅዱስ ዮሐንስ ደቀ መዝሙሩ ሆነ። ከእርሱም ጋር ወደ ብዙ አገሮች ሄደ። በቢታንያ አገር በኒቆዲያ ከተማ ላይ በአንብሮተ እድ ኤጲስቆጶስነት ሾመው። እርሱም የክብር ባለቤት የጌታችን የኢየሱስ ክርስቶስን ሃይማኖት አስተማረ። ከዮናናውያንም ብዙዎች መልሶ ወደ ቀናች ሃይማኖት አስገባቸው። በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። የወንጌልንም ትእዛዞች እንዲጠብቁ አስተማራቸው። ቤተ ክርስቲያንንም ሰርቶ ቀሳውስትን ዲያቆናትን ሾመላቸው። ከዚያ በኋላ ያችን አገር ወደሚከቧት አገሮች ወጣ። በውስጣቸውም የከበረ ወንጌልን ሰበከ። ብዙዎቹንም ከስህተት መለሳቸው። አይሁድንም የክርስትና ጥምቀትን አጠመቃቸው። ነገር ግን ብዙ መከራና ስደት ደርሶበታል። ስለ ክርስቶስ ስም ተጋድሎውንም ሲፈጽም ጌታችንን አገልግሎ በመልካም ሽምግልና አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሐዋርያ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። አክሎግ ሰማዕት። በዚህችም ቀን በግብፅ ሀገር እልፈንት ከሚባል ከተማ የሀገረ ቀሲስ አክሎግ በሰማዕትነት ሞተ። የዚህም ቅዱስ የአባቱ ስም ዲዮስቆሮስ የእናቱ ስም አፎምያ ነው። እነርሱም ከከበሩ ወገኖች ውስጥ ናቸው። በወርቅ በብር በላሞችና በበጎች በፈረሶችና በግመሎች እጅግ የበለጸጉ ናቸው። ነገር ግን ልጅ የላቸውም። ስለዚህም ያዝኑ ነበረ። ልጅንም ይሰጣቸው ዘንድ ወደ እግዚአብሔር ሲለምኑ ኖሩ። ልመናቸውንም ተቀብሎ ይህንን የተባረከ ልጅ ሰጣቸው። ስሙንም አክሎግ ብለው ጠሩት። ይህ በእግዚአብሔር ዘንድ ጣዕም ያለው ይሆናል ማለት ነው። 8 ዓመትም በሆነው ጊዜ የእግዚአብሔርን ሕግ ይማር ዘንድ ለመምህር ሰጡት። የቤተ ክርስቲያንንም ትምህርት ሁሉ ተማረ። ሁልጊዜም ወደ ቤተ ክርስቲያን በመሄድ ምስጋናዎችንና ጸሎቶችን ይሰማል። ይህንንም የሚያደርግ ወደ መምህር ከመሄዱ አስቀድሞ ነው። በአንዲት ዕለት ከመምህሩ ዘንድ ወጣ። ወደ ቤትም ሊሄድ በፈረስ ተቀምጦ 2 አገልጋዮችም ተከትለውት ሲጓዙ ብዙ ወንዶችና ሴቶች ተሰብስበው ሲጮኹ አያቸው። የሆነውንም ሊያይ ወደ እርሳቸው ቀረበ። እባብ የነከሰውና ለሞት የተቃረበ አንድ ሕፃን በመካከላቸው ወድቆ አገኘ። የከበረ አክሎግም ይህች ምልክት በስሜ የሚያምኑትን ትከተላቸዋለች፣ በስሜም አጋንንትን ያስወጣሉ፣ አዳዲስ ቋንቋን ይናገራሉ፣ የምድር አራዊትን በእጃቸው ይይዛሉ፣ የሚጎዳቸውም ነገር የለም ያለውን የከበረ የወንጌልን ቃል አሰበ። በዚያን ጊዜ የሕፃኑን እጅ ይዞ በአብ በወልድ በመንፈስ ቅዱስ ስም ብሎ በላዩ በመስቀል ምልክት አማተበበትና ሕፃን ሆይ ከዚህ ክፉ እባብ መርዝ ትድን ዘንድ እናገርሃለሁ። ጌታችን ንጹሕና እውነት በሆነ ቃሉ እባቡን ጊንጡን የጠላትን ኃይል ሁሉ ትረግጡ ዘንድ እንሆ ሥልጣን ሰጠኋችሁ፣ ምንም የሚጎዳችሁ ነገር የለም ብሏልና አለ። ወዲያውኑ ያ ልጅ ዳነ። ከክፉ ነገርም ምንም ያልደረሰበትም ሆነ። ሕዝቡም ይህንን ድንቅ ተአምር ባዩ ጊዜ እጅግ አደነቁ። በቅዱሳኑ አድሮ ድንቅ ሥራን የሚሠራ እግዚአብሔርንም አመሰገኑት። የዚህችም ተአምር ወሬዋ በሀገሩ ሁሉ ተሰማ። ከመምህሩም ዘንድ 12 ዓመት በሆነው ጊዜ 4ቱ ወንጌሎችን የሐዋርያትን ሥራ 14ቱን የጳውሎስን መልእክቶች 7ቱን የሐዋርያት መልእክታት የዮሐንስንም ራእይ 150ውን የዳዊት መዝሙራትን የነቢያትንና የሰሎሞንን መኃልየ ጠንቅቆ አጠና። ሁልጊዜ በቀንና በሌሊት ያነባል። በእሁድ ሌሊትም በቤተ ክርስቲያን ውስጥ እያገለገለ ያድራል። ሁልጊዜም አዘውትሮ ይጾማል፣ ይጸልያል።
ወላጆቹም ካረፉ በኋላ ሰዎች መልካም ተጋድሎውን ባዩ ጊዜ ስለ እነርሱ ይጸልይ ዘንድ ቅስና እንዲሾምላቸው ኤጲስቆጶስን ለመኑት። እርሱ በዘመኑ ሁሉ በ2 ቀን በ3 ቀን በሱባኤው ይጾማልና በልብሱም ውስጥ ማቅ ይለብሳልና ቅስና ይሾም ዘንድ የእግዚአብሔር ጸጋ ጠራቸውና ኤጲስቆጶሱም ወስዶ ሳይወድ በግድ ቅስና ሾመው። በተሾመ ጊዜ ለአባ አክሎግ የክህነት ሹመት ይገባዋል እያለ ሲጮህ ሕዝቡ ቃልን ሰሙ። ኤጲስቆጶሱና ሕዝቡም እጅግ አደነቁ፣ እግዚአብሔርንም አመሰገኑት። ከነዚያ ወራቶች በኋላ በሀገሩ ሁሉ በክርስቲያን ወገኖች ላይ ከከሃዲው ዲዮቅልጥያኖስ ዘንድ ታላቅ መከራና ስደት ሆነ። አብያተ ክርስቲያናትንም አፈረሰ፣ ብዙዎች በሰማዕትነት ሞቱ። ምስክርም ይሆን ዘንድ አባ አክሎግን እግዚአብሔር ጠራው። እርሱም ቆመ፣ ወደ ሰማይም ቀና በማለት እንዲህ ብሎ ጸለየ። ዓለሙን ሁሉ የያዝክ ጌታዬ ፈጣሪዬ መድኃኒቴ ኢየሱስ ክርስቶስ ሆይ በሀገርህ በሁለመናዋ ላሉ ሕዝብ ቸርነትን ይቅርታንና ሰላምን አድርግ። ተባርካቸውም ዘንድ ከሰይጣንም ስህተት ታድናቸው ዘንድ ለእኔም ስለከበረው ስምህ ተጋድሎዬን እስከምፈጽም ያጸናኝ ዘንድ ቸር መልካምህን እንድትልክልኝ ቸር መልአክህንም እንድትልክልኝ እለምንሃለሁ። ኃይል ክብር ገንዘብህ የሆነ ለዘላለሙ አሜን። ከዚህ በኋላ በዙሪያው ወዳሉ ሰዎች ተመልሶ የሚሻ ይምጣ ከኔ ጋራ ይሂድ አለ። የእርሱ ሰዎችና የሀገሩ ሰዎች 340 ተከተሉት። በከፍታ ቦታ ላይም ቆመው እኛ በግልጥ ክርስቲያን ነን ብለው ጮሁ። የንጉሱም የሰራዊት አለቃ ሰምቶ አዘነ። አባ አክሎግንም አስሮ ለመኮንኑ ለአርያኖስ ሰጠው። እርሱም ለአማልክት ስገድ አለው። አባ አክሎግም ለክብር ባለቤት ለጌታዬ ለፈጣሪዬ ለኢየሱስ ክርስቶስ እሰግዳለሁ እንጂ እኔ ለረከሱ አማልክት አልሰግድም አለ። በዚያንም ጊዜ መኮንኑ አርያኖስ ተቆጣ። አባ አክሎግንም ጽኑ ስቃይን አሰቃይቶ ከእሳት ማንደጃ ውስጥ ጨመረው። ከእግዚአብሔርም የታዘዘ መልአክ ወርዶ እሳትን እንደ ጠል ቀዝቃዛ አደረገው። አባ አክሎግም በእቶኑ መካከል ቆሞ ጸለየ። ከዚህ በኋላ መኮንኑ አርያኖስ 340ውን ሰዎች እናንተ ኑ ለአማልክት ስገዱ አላቸው። እነርሱ እንዲህ ብለው መለሱለት፣ እኛስ ከእግዚአብሔር በቀር ለረከሱ አማልክት አንሰግድም አሉት። ራሶቻቸውንም በሰይፍ እንዲቆርጧቸው አዘዘና ቆረጧቸው። የሰማዕትነት አክሊልንም ተቀበሉ። በዚያን ጊዜ የመኮንኑ የአርያኖስ ልጁ ሞተበትና እጅግ አዘነ። የከበረ አባት አክሎግም በአንተ ላይ በጎ ስራን ብሰራ ፈጣሪ እግዚአብሔርን ብለምነው ልጅን ቢያስነሳልህ ምን ትሰጠኛለህ አለው። አርያኖስም የ100 አለቃ አድርጌ ሹሜ በታላቅ ክብር ወደ ሀገርህ እልክሃለሁ አለው። የከበረ አክሎግም ይህንን አልሻም፣ ነገር ግን እንድታሰቃየኝና እንድትገርለኝ ስጋዬንም ወደ ሀገሬ እንድትልክ ማልልኝ አለው። እርሱም ማለለት። በዚያን ጊዜ የከበረ አክሎግ ወደ እግዚአብሔር እንዲህ ብሎ ለመነ። ጌታዬ ኢየሱስ ክርስቶስ ሆይ ልመናዬን ትሰማኝ ዘንድ ዛሬ ይህንን የሞተውን ሕፃን ታስነሳው ዘንድ የከበረ ስምህም ይመሰገን ዘንድ እለምንሃለሁ። ምስጋና ክብር ያንተ ነውና ለዘላለሙ አሜን። ይህንንም ሲል በመስቀል ምልክት በአብ በወልድ በመንፈስ ቅዱስ ስም በሕፃኑ ላይ አማተበ። ወዲያውኑ ሕፃኑ ተነሳ። አሕዛብም ይህንን ድንቅ ተአምር አይተው ሁሉም በአንድ ቃል በቅዱስ አክሎግ አምላክ እናምናለን ብለው ጮኹ። መኮንኑም ተቆጣ። ከከተማ እንዲያወጧቸውና ሰፊ ጉድጓድ ቆፍረው እሳትንም አንድደው በውስጡ እንዲጨምሯቸው አዘዘ። እንዲሁም አደረጉባቸው። ምስክርነታቸውን ፈጸሙ። ቁጥራቸውም 809 ሆነ። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ከዚህ በኋላ አባ አክሎግን ጽኑ ስቃይን አሰቃይተው ወደ ሀገሩ ወስደው በዚያ በሰይፍ ራሱን ይቆርጡ ዘንድ አርያኖስ አዘዘ። አባ አክሎግም ይህንን በሰማ ጊዜ እጅግ ደስ አለው። እንዲህ እያለ ቆሞ ጸለየ። ጌታዬ ኢየሱስ ክርስቶስ ሆይ እኔ ባሪያህ እለምንሃለሁ፣ ቸርነትህን በሀገሬ ላይ በውስጧም በሚኖሩ ሰዎች ሁሉ ላይ ታደርግ ዘንድ የእጃቸውንም ሥራ ባርክ። ሴቶቻቸውን፣ ልጆቻቸውን፣ እንስሶቻቸውን፣ እርሻዎቻቸውንም ባርክ። ከመከራም ሁሉ አድናቸው። ለሥጋዬም ጸጋህን ስጠው። የታመመ ሁሉ ሥጋዬ ወዳለበት መጥቶ
የከበረ ስምህን ጠርቶ ወደ አንተ በሚጸልይ ጊዜ ከደዌው ይዳን። የተጋድሎዬን መጽሐፍ የሚጽፈውን ሁሉ መታሰቢያዬንም ለሚያደርግ ለቁርባንም ስንዴን የሚሰጥ ወይም ዕጣንን ወይም ዘይትን ወይም ወይንን ለሚሰጥ ለሁሉም በመንግሥተ ሰማያት ዋጋቸውን ስጣቸው። ስሞቻቸውንም በሕይወት መጽሐፍ ጻፍላቸው። ሥጋዬንም በንጹሕ ልብስ የሚገንዘውን ንጹሕ የብርሃን ልብስን ሸፍናት። ለአንተ ምስጋና ክብር ይሁን ለዘላለሙ አሜን። አባ አክሎግም ይህንን ባለ ጊዜ እነሆ የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ተገለጸለትና እንዲህ አለው፣ ወዳጄ የምወድህ የአባቴና የመንፈስ ቅዱስ ወዳጅ ሰላም ላንተ ይሁን። ዋጋህን ልሰጥህ በመንግሥቴም ውስጥ ላሳረፍህ መጣው። 3 አክሊላትንም አዘጋጅቼልህ፣ አንዱ ስለ ድንግልና፣ ሁለተኛው ስለ ስቃይ፣ ሦስተኛው የዚህን ዓለም ክብር ንቀህ ስለ መተውህ ነው። በዚህች ቀን ከኔ የምትሻውን ሁሉ አደርግልሃለሁ። ስለ ስሜ ስላሰቃዩህ የማያልቅ ተድላን እሰጥሃለሁ። የመላእክት ሰራዊትም እንዲያገለግሉህ አደርጋለሁ። ዘላለማዊ ሕይወት ባለው በማዕዴ ውስጥም ከሁሉ ቅዱሳን ጋር ደስ ይልሃል። የመረጥኩህ አክሎግ ሆይ አንተን እነግርሃለሁ። ሥጋህ ያለበት የሚማልደውን ሁሉ እርዳታ የሚሻውንም በችግር ውስጥም ወይም በደዌ ውስጥ በሐዘን ላይ ሁሉንም እኔ አድናቸዋለሁ። ልጆችም በስምህ የሚሰይሙትን ሁሉ እኔ እባርካቸዋለሁ። በበጎ አስተዳደግም አሳድገዋለሁ። ከክፉ ነገር ሁሉ እጠብቀዋለሁ። በስምህም መባ የሚያገባና ለችግረኞችም እስከ ቀዝቃዛ ውሃ ምጽዋት የሚሰጠውን እኔ ለሁሉም ኃጢአቱን ይቅር ብዬ የዘላለም ሕይወትን አውርሰዋለሁ። ተክል ተክሎ ዘር ዘርቶ በስምህ የሚለምነኝን እባርክለታለሁ፣ ፍሬውንም አበዛለታለሁ። ከአባ አክሎግ ጋር መነጋገርን ጌታችን ሲፈጽም ባረከው። ሥጋውንም ጤነኛ አደረገውና ሳመው። አባ አክሎግም እየተመለከተ በታላቅ ክብር ወደ ሰማይ ወጣ። ከዚህም በኋላ የከበረ አባ አክሎግ ወደ ወታደሮቹ መለስ ብሎ የታዘዛችሁትን ፈጽሙ አላቸው። ወታደሮቹም ፊቱ እንደ ፀሐይ እጅግ ሲያበራ ባዩት ጊዜ ከፊቱ ብርሃን ግርማ ገናናነት የተነሳ ወደ እርሱ መቅረብ ፈሩ። ከእርሳቸው ርኅራኄ የጎደለው ልቡ የደነደነ አንድ ሰው እጁን ዘርግቶ አንገቱን በሰይፍ መታውና በዚች ቀን ተጋድሎውን ፈጸመ። መላእክትም ነፍሱን ተቀበሏት፣ በፊቷም እየዘመሩ ወደ ሰማይ አሳረጓት። ወታደሮቹም የአባ አክሎግን ሥጋ ከባሕሩ ዳር ትተውት በመርከብ ተሳፍረው ወደ ሀገራቸው ተመለሱ። ከዚያም ጎልማሶች ነበሩ። ስለ ከበረ አባ አክሎግ በሰማዕትነት መሞት ወደ ሀገር ውስጥ ገብተው ለሕዝቡ ነገሯቸው። ሕዝቡም በሰሙ ጊዜ ተሰብስበው ከካህናቱ ጋር ሄዱ። አንስተውም በክብር ገነዙት። ተሸክመውም ወደ ሀገር ውስጥ አድርሰው በአማረ ቦታ አኖሩት። ከእርሱም ታላላቅ የሆኑ ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት የሰማዕቱ የቅዱስ ብህኑ መታሰቢያው ነው። የወንጌሉ ዘወርቅ ቅዱስ ዮሐንስም ቤተ ክርስቲያኑ የከበረችበትና ሥጋው ወደ ሮሜ የፈለሰበት ነው። በረከታቸውም ከእኛ ጋር ትኑር፣ ለእግዚአብሔር ምስጋና ይሁን አሜን። በዚህችም ዕለት የአባ ኖህ የአባ ሰልዋኖስና የአባ አብድዮ መታሰቢያቸው ነው። የሰማዕት መርምህናምም ቤተ ክርስቲያኑ የከበረችበትና ተአምራቱ የተገለጠበት ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ። ለእግዚአብሔር ምስጋና ይሁን አሜን። ጥር 20 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አክሎግ ቀሲስ ሰማዕትና ጻድቅ፣ ቅዱስ መርምህናም ሰማዕት ቅዳሴ ቤቱ፣ ቅዱስ ዮሐንስ ወንጌሉ ዘወርቅ ቅዳሴ ቤቱ፣ አባ አብድዮ ጻድቅ፣ ቅዱስ ብህኑ ሰማዕት፣ ቅዱስ አብሮኮሮስ ሐዋርያ፣ የወንጌላዊው ቅዱስ ዮሐንስ ደቀ መዝሙር፣ አባ ኖህ። ወርሃዊ በዓላት ቅዱስ ዮሐንስ ሐጺር፣ ቅዱስ ቴዎድሮስ ሊቀ ሰራዊት፣ ቅዱስ አሞኒዮስ፣ ቅዱስ ካሌብ ንጉሠ ኢትዮጵያ፣ ቅድስት ሳድዥ የዋሂት። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቁን ጥሩር ለብሳችሁ በሰላም ወንጌልን በመዘጋጀት እግሮቻቸው ተጫምተው ቆሙ። በሁሉም ላይ
ጨምራችሁ የሚነበቡለትን የክፉን ፍላጻዎችን ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። በጸሎትና በልመናም ሁሉ ዘወትር በመንፈስ ቅዱስ ጸልዩ። በዚህም ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ሁሉ ትጉ። ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምለተ ጸምዱከ ዘልፈ ለእለ ያነብብ ተወከፍ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኮፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ መላእክት፣ ትጉሃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ በክርታስ ወለዘ አጽሐፎ እንዘይደርስ ለዘ አንበቦ ወለዘ ተርጎሞ በልሳነ ሐዲስ ወለዘ ሰምዐ ቃሎ በእዝነ መንፈስ በጸሎተ እሙ ማርያም አራጊተ ኩሉ እምባይስ ህቡረ ይመሃረነ ኢየሱስ ክርስቶስ አሜን። ይማረን።